ዓለም ሶስት ግዙፍ ኢንዱስትሪያዊ አብዮቶችን ሲያስተናግድ እኛ በውስጥ ሽኩቻና በተዘበራረቁ ፖሊሲዎች ምክንያት የስልጣኔውን ባቡር በሩቁ ስንሸኝ ኖረናል። በቀዳማዊ አፄ ኃይለ ሥላሴ ዘመን የነበረው ጅምር አልቀጠለም። በደርግ የፖሊሲ ስህተት ምክንያት የግል ዘርፉ የሞት ጽዋ እንዲጠጣ ተደረገ። በኢህአዴግ ዘመንም ዘርፉ በውጭ ምንዛሪ እጥረት ምክንያት ታንቆ ቆየ። ዛሬ ግን ያ የቁጭት ዘመን አብቅቷል። የኢትዮጵያ ኢንዱስትሪ ትንሳኤ እዚህ ይጀምራል። የአሁኑ ትውልድ ያመለጡትን የድሮ አብዮቶች ለመድገም ጊዜ የለውም። ይልቁንም ቀድሞ የመድረስ ሽልማትን መርህ አንግቦ በቀጥታ ወደ አሁኑ የኢንዱስትሪ አብዮት ተወንጭፏል። ይህ የዝላይ ጉዞ ታዲያ ኢትዮጵያን ከተከታይነት ወደ ግንባር ቀደምትነት እያሸጋገራት ይገኛል። ኢትዮጵያ ዛሬ በአርቲፊሻል ኢንተለጀንስ በዳታና በሮቦቲክስ ዘርፎች ተግተው ከሚሰሩ የአፍሪካ ሀገራት በግንባር ቀደምትነት የምትጠቀስ ሆናለች። በአፍሪካ የመጀመሪያውን ኤአይ ኢንስቲትዩት በማቋቋምና በዓለም ሁለተኛ የሆነውን የኤአይ ዩኒቨርሲቲ በመገንባት የነገውን ዓለም ዛሬ እውን በማድረግ ላይ እየተጋች ነው። ከግዙፉ የቦይንግ ኩባንያ ጋር በተደረገ ስምምነት አውሮፕላን መለዋወጫዎችን ማምረት መጀመራችን ደግሞ የኤሮስፔስ አቅማችንን ያሳያል። በዲጂታል ዘርፉ ከ41 ሚሊዮን በላይ ዜጎች የፋይዳ መታወቂያ ባለቤት ሲሆኑ በ5 ሚሊዮን ኮደሮች ንቅናቄ ወጣቱ የቴክኖሎጂ ዝግጁነት ስነ ልቦና ከፍ ብሏል። 100% ከታዳሽ ምንጭ የምናገኘው ኤሌክትሪክ ኃይል ከብክለት በጸዳ መንገድ እያመረትን ነው። በጎዳናዎቻችን በብዛት የሚታዩት ከ100,000 በላይ ኤሌክትሪክ ተሽከርካሪዎችና 5G ኔትወርክን ተደራሽ የሚያደርጉ ስማርትፎኖች የዚህ ማሳያ ናቸው። ያለፈው ስብራት ቁጭትን ፈጥሮብን የዛሬውን የሥራ መንፈስ አጠናክሮልናል። ተያይዘን ከሰራን በፈጠራ ከታጠቅንና ቴክኖሎጂን ጉልበታችን ጋር ካዋሃድን የማንደርስበት ከፍታ እንደማይኖር ጅምሮቻችን ትልቅ ማሳያ ሆነዋል። ኢትዮጵያ ዳግም ወደ ኋላ አትመለስም። የጀመረችው የዝላይ ጉዞ በዓለም የኢንዱስትሪ ማማ ላይ እስኪያሳፍራት ድረስ በፍጥነት የሚቀጥል እንደሆነ በንግግር ሳይሆን ተጨባጭ በሆነ ተግባር እየታየ ነው። ስለ ዓለማችንና ስለ ሀገራችን ወቅታዊ ሁኔታዎች በጥልቀት የምንዳስበት ኢቢሲ ዶት ስትሪም እዚህ ይጀምራል።